ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ የሰጠን እግዚአብሔር አምላካችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ እናመሰግንሃለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ ሁሉ ክብር ምስጋና ለአንተ ይሁን። ይህንን ማለዳ ደግሞ በምሕረትህና በቸርነትህ ስለሰጠን ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። እነሆ ደግሞ ሕያውና ቅዱስ የሆነውን ቃልህን አስተምረን፣ በቃል መንፈስ ሕይወታችንን ባርከው። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው የሐዋርያት ሥራ ምዕራፍ 1 ነው። በትናንትናው ዕለት ቁጥር 9ና 10ን ተመልክተናል እና በዚህ ክፍል ላይ የተመለከትነው ይህንም ከተናገረ በኋላ ይልና ከእነርሱ እያዩት ከፍ ከፍ አለ፣ ደመና ከዓይናቸው ሰወረው፣ ተቀበላቸው። እርሱ ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳለ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆሙ የሚለውን ነበር የተመለከትነው። እንግዲህ ይህንን ከነገራቸው የሚለው በኢየሩሳሌም እንዲቀመጡና መንፈስ ቅዱስ እንደሚቀበሉ፣ መንፈስ ቅዱስ በእነሱ ላይ በወረደ ጊዜ ኃይልን እንደሚቀበሉ ነው የመጀመሪያ የነገራቸው። ከዛ በኋላ ግን እያዩት ምስክር እንዲሆኑ ስለጠራቸው ምስክሮችን መሆን ስለነበረባቸው ምስክርነታቸው ደግሞ የሆነ ቦታ ተሰውሮ ነው እንዳይሉ በወቅቱ እንግዲህ እዛ ስፍራ ላይ ከ500 የማያንሱ ሰዎች እንደነበሩ መጽሐፍ ቅዱስ ይነግረናል። በደመና ከዓይናቸው እንደተሰወረ ይነግረናል። እንግዲህ ይህን በደመና ከተሰወረ በኋላ እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳለ ነው። ኖ ደግሞ መላእክት በጎናቸው ቆመው ሰዎቹ ባጠገባቸው ቆመው እንግዲህ ምንድን ነው የምትመለከቱት የሚል ጥያቄ ነው ያነሱላቸው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ ኖ ነጫጭ ልብስ የለበሱ 2 ሰዎች አጠገባቸው ቆመው ነበረ ይላል። እንግዲህ ቁጥር 11 ደግሞ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ምን ያደርጋል? ይመጣል አላቸው። የምስራቹ ትልቁ በዚህ ዘመን ይመጣል ነው። የተናገረን ጌታ፣ የሞተልን ጌታ፣ ያዳነን ጌታ፣ የፈወሰን ጌታ፣ ነፃ ያወጣን ጌታ፣ ቀንበራችንን የሰበረልን ጌታ፣ ዕዳችንን የከፈለልን ጌታ እመጣለሁ እንዳለ ይመጣል። እንዲሁ እንዳያችሁት እንዲሁ ይመጣል አላቸው። ተመልሶ ይመጣል። ስለ ምጽአት ስናስብ ብዙ ነገሮች እንድናስብ ያደርገናል። እንግዲህ መቼ ነው የሚመጣው፣ እንዴት ነው የሚመጣው የሚለውን ነገር መመልከት ትንሽ ማለት እንዳለብኝ ይሰማኛል። እንግዲህ ማቴዎስ 24 ላይ ሄደን ስንመለከት ይህንን ጥያቄ ደቀ መዛሙርቱ ለኢየሱስ ክርስቶስ ምን አድርገውለት ነበር? አቅርበውለት ነበረ። ምን በሚል ነው ያቀረቡለት? እስቲ ጥያቄውን ሄደን ማቴዎስ 24 ቁጥር 2 ላይ እንመልከት። ይህንንም ሁሉ ታያላችሁ፣ እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው።
እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ነገር ግን ይህ መቼ ይሆናል? የመምጣትህን የዓለም መጨረሻ ምልክትስ ምንድን ነው አሉ። የመምጣትህና የዓለም መጨረሻ ምልክት ምንድን ነው አሉት። እንግዲህ ኢየሱስ መልሶ እንዲህ አላቸው ይላል። ይህን ጥያቄ ጠይቀውታል። መቼ ነው የምትመጣው? አሁን ደቀ መዛሙርቱ እዚህ ሐዋርያ ሥራ ላይ የምንመለከተው ይህ በደመና ሲሄድ ያያችሁት እንዲሁ ተመልሶ በደመና እንደሚመጣ ነው የነገራቸው። ነገር ግን መቼ እንደሚመጣ አልነገራቸውም። እዚህ ጋር ነግሯቸዋል። ማቴዎስ ላይ ነግሯቸው ነበረ። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ ይላቸዋል። ምክንያቱም ለክርስቶስ ኢየሱስ ምጽአት እንዳንበቃ የሚፈልግ የጨለማው ኃይል ስላለ የጨለማው ሥራ ደግሞ ከክርስቶስ ዘመን ጀምሮ ማሳት ሥራው ስለሆነ እንዳያስታችሁ ተጠንቀቁ ይላል። የሚያስተው እኔ ሐሰተኛ ነኝ፣ እኔ ዲያብሎስ ነኝ፣ እኔ ሰይጣን ነኝ ብሎ መጥቶ አይደለም የሚያስተን። የሚያስተው ራሱን የብርሃን መልአክ አድርጎ እንደውም ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችን ያስታሉ ይላል። ይመጣሉ፣ ብዙዎችን ደግሞ ምን ያደርጋሉ? ያስታሉ ብሎ ይናገራል። ስለዚህ ይሄ አንድ እንደ ምልክት የሰጣቸው ነው። ሁለተኛውና ይህን ቁጥር 6 አነብና ወደ መልእክቱ እንመለሳለን። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነው። ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግሥት በመንግሥት ላይ ይነሳል። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው ብሎ ይነግራቸዋል። እንግዲህ ኢየሱስ ክርስቶስ ከመምጣቱ በፊት ግን የሚሆኑ ነገሮች አሉ። እነዚህ ሰዎች እንዳይዘናጉ፣ ወደኋላ እንዳይሉ፣ የተጠሩበትን ዓላማ እንዳይስቱ እንደሚመጣ አውቀው ግን የተሰጣቸውን ተልዕኮ እንዲፈጽሙ እነዚህ መላእክቶች ባጠገባቸው ቆመው ያበሰሩላቸው ነገር የሄደው ጌታ ተመልሶ ይመጣል። ምን ማለት ነው? በሌላ አባባል ተልኳችሁን ፈጽሙ ነው። እናንተ ምስክርነታችሁን ፈጽሙ ነው። ምስክርነታችሁን የተነገራችሁን ነገር አድርጉ ነው። ለምን? ተመልሶ ይመጣል። የመምጣቱን ዘመን ደግሞ በማቴዎስ ላይ ሲነግረን ሕዝብ በሕዝብ ላይ የጦርንም ወሬ ትሰማላችሁ እያለ የምድር መናወጥ፣ ቸነፈር በተለያዩ ቦታ ይሆናል። ያ የምጣር መጀመሪያ ነው ብሎ ይነግረናል። ወገኖቼ ይህ ዘመን በተለይ ደግሞ በዙሪያችን ጦርነት እየሰማን ብቻ ሳይሆን ጦርነቶችን እያየን ያለንበት ዘመን ላይ ነን። የምድር መናወጥን እየሰማን ብቻ ሳይሆን ዛሬ የምድር መናወጥ ሀገራችንን ሳይቀር ባለፈው ዓመትና በዘንድሮ ዓመት በተለያየ ጊዜ ተመልክተናል። ምክንያቱም ይሄ የመምጣቱ ምልክት ስለነበረ ቀኑ ቀርቧል ማለት ነው። ሰዓቱ ደርሷል ይላል። ካመንበት ቀን ይልቅ ዛሬ መዳናችን ወደኛ ቀርቧል ብሎ የእግዚአብሔር ቃል በግልጽ ይናገራልና ካመንበት ቀን ይልቅ መዳናችን ዛሬ ወደ ማን? ወደ እኔና ወደ እናንተ ቀርቧልና። ስለዚህ ኢየሱስ ክርስቶስ ሊመጣ በደጅ ነው ያለው። ይህ አይመጣም አይደለም ያላቸው። ዮሐንስ 14 ላይ ይህንኑ ቃል ነው የነገራቸው። እኔ ብሄድ ይሻላል፣ መንፈስ ቅዱስ አጽናኙ ይላክላቸዋል ቢላቸው፣ ነገር ግን እኔ ብሄድ ይሻላል፣ በዛ መኖሪያን አዘጋጅላችኋለሁ፣ ደግሞ እመጣለሁ፣ ወስዳችኋለሁ፣ ከኔም ጋር ደግሞ ለዘላለም ትኖራላችሁ ነው ያለ። ተስፋችን የ80 ዓመት ተስፋ አይደለም። ተስፋችን የ100 ዓመት ተስፋ አይደለም። ተስፋችን ምድራዊ ተስፋ አይደለም። ተስፋችን ዘላለማዊ ተስፋ ነው። የማይጠፋ ተስፋ ነው። ድንገት አንድ ቀን ንጥቀት እንደሚሆን ግን እንድናስብ ያስፈልጋል። እንደተናገረው
እግዚአብሔር ቃል እንዳለን ድንገት እርሱን በደመና ለመቀበል እንነጠቃለን። መቼ አይታወቅም። ዘመኑ ግን ቀርቧል። አዎ ቀርቧል። ማረጋገጫው ምንድን ነው? ማቴዎስ 24ን፣ ሉቃስ 21፣ 22ን ምዕራፍ ማንበብ እንችላለን። ማቴዎስ ምዕራፍ 25ን ማንበብ እንችላለን። እንደዚሁም የዳንኤልን መጽሐፍ ማጥናት እንችላለን። የራእይ መጽሐፍን ማጥናት እንችላለን። መጽሐፉን እያጠናን ይህን ዘመን ስንመለከት ጊዜው፣ ሰዓቱ፣ ዘመኑ እንደቀረበ እናውቃለን። እንግዲህ እነዚህ ሰዎች ወደ ላይ ሲመለከቱ ነበር ከደመና ሲወስደው። ነገር ግን መላእክቶቹ ደግሞ መጡና የምስራች አበሰሯቸው። ምን ብለው? ሲሄዱ እያያችሁት እንደሄደ እንዲሁ ደግሞ በደመና ሲመጣ ታዩታላችሁ ብሏቸዋል። እንግዲህ ይሄ እውነትና የታመነ እንደሆነ ልናውቅ ያስፈልጋል። ማቴዎስ 16:27 ላይ ደግሞ የሰው ልጅ ከመላእክት ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ሥራው ያስረክበዋል። ከመላእክት ጋር በአባቱ ክብር ይመጣል። ስለመጨረሻው ዘመን ወደፊት እንመለከታለን። እዛ አንዱ ምዕራፍ ላይ ስንደርስ በጥልቀት እናየዋለን ብዬ አስባለሁ። እንግዲህ በክብር ይመጣል፣ በደመና ይመጣል። ከማን ጋር? ከመላእክቱ ጋር። ታዲያ እኔ ምን ላድርግ? ተዘጋጅቼ ልጠብቅ። ለእያንዳንዱ ደግሞ ምን ያደርጋል ይላል? እንደየሥራው ይሰጠዋል፣ ያስረክበዋል። ፍርድ አለ። የነጩ ዙፋን ፍርድ የሚባል አለ። የክርስቲያኖች ብቻ ደግሞ ፍርድ አለ። እንደ ሥራቸው ሽልማትን የምናገኝበት፣ አክሊላችንን የምንቀበልበት ያ ዘመን አለ፣ ያ ጊዜ አለ፣ ያ ሰዓት አለ፣ ያ ደቂቃ አለ። ወገኖቼ ጌታ ኢየሱስን ክርስቶስን የተቀበልነው ለእንጀራና ለወጥ ለምድር ኑሮ አይደለም። የሆነ የሃይማኖት አባል ሆነን በአንድ ሃይማኖት ድርጅት ወይም መዝገብ ውስጥ እንድንመዘገብ አይደለም። ያመነው ለዘላለም ሕይወት ነው። ያመነው ዘላለም ከሱ ጋር ልንኖር ነው። ያመነው በዘላለም ሕይወት ውስጥ ያንን ዘላለማዊ የሆነውን ጣፋጭ ደስ የሚያሰኘውን ሕይወት ለመኖር ነው ያመነው እንጂ ለሚጠፋና ለዚህ ዓለም ገለባ ለሆነ ነገር በእሳት ቶን ለሚቃጠለው ምድራዊ ነገር አይደለም ያመንነው። ስለዚህ ኢየሱስ ይመጣል። ጌታ ኢየሱስ ይመጣል። እንደተናገረው ይመጣል፣ እንዳለው ይመጣል። ነገ በቀጣዩ ክፍል እንገናኛለን። አጭር ጸሎትን ጸልይና የዛሬ የማለዳ ቁርሳችንን እዚህ ላይ እንግታ። እግዚአብሔር ሆይ እናመሰግናለን ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ። ደግሞም እንደ ቃልህ እንደተናገርከን ስትሄድ እንዳየው እንዲሁ ደግሞ ስለምትመጣ እናመሰግናለን። እንደተናገርከው ጌታ ሆይ መኖሪያ ልታዘጋጅልን ሄደሃል። ዳግም ደግሞ ትመጣለህ፣ ትወስደናለህ። ለዘላለም ደግሞ ካንተ ጋር ስለምንኖር የዘላለም ክብር ከእኛ ጋር ስለሚኖር በኢየሱስ ክርስቶስ ስም እናመሰግናለን። ነገር ግን ጌታ ሆይ የሰጠህንን ተልእኮ እንድንፈጽም የሰጠህንን መክሊት ቀብረን እንዳንገኝ በመክሊታችን እንድንሰራ ጸጋህና መንፈስህ እንዲያግዘን በኢየሱስ ክርስቶስ ስም እንጠይቃለን። ስለ ሁሉ ነገር ተባረክ፣ ከክፉ ሁሉ ጠብቀን፣ ይህንን ቀን ባርክልን። ሁሉ ለአንተ ክብር ይሁን፣ በኢየሱስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።